የተለያዩ ሀገራት ላይ ሆናችሁ የተለያዩ ሀገር ገንዘቦችን ወደ ኢትዮጵያ ብር በዕለቱ በከፍተኛ ደረጃ መመንዘር ከፈለጋችሁ የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ላይ ምንዛሬ ስንት ገባ የሚለውንና በዕለቱ በከፍተኛ ደረጃ የት ነው የሚመነዘረው የሚለውን ዕለታዊ መረጃ የምንሰጣችሁ ገጽ ነው። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ በዛሬው ህዳር 27 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። እንደተለመደው በዛሬው ዕለት የ21 ሀገራቶችን ምንዛሬ እንመለከታለን። በዛሬው ዕለት የባንኮች ምንዛሬ ከፍተኛ መጨመር አሳይቷል። የግል ምንዛሬ ቢሮዎች ላይም የተወሰነ መሻሻል አለ። ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 181 ብር ከ26 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮ ላይ አንድ የአሜሪካ ዶላር 174 ብር ከ67 እየተመነዘረ የሚገኝ ሲሆን መሸጫው 178 ብር ከ16 ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት የአሜሪካ ዶላርን የሚመነዝሩ ባንኮችን ስናይ ቀዳሚው ኦሞ ባንክ ነው። ኦሞ ባንክ ላይ አንድ የአሜሪካ ዶላር በዛሬው ዕለት 155 ብር ከ40 እየተመነዘረ የሚገኝ ሲሆን መሸጫው 156 ብር ከ96 ነው። እንደዚሁም ብሔራዊ ባንክ ላይ አንድ አሜሪካ ዶላር 154 ብር ከ95 እየተመነዘረ የሚገኝ ሲሆን መሸጫው 156 ብር ከ50 ነው። ስኬት ባንክ ላይም አንድ አሜሪካ ዶላር 154 ብር ከ31 እየተመነዘረ በ157 ብር ከ40 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 211 ብር ከ11 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮ ላይ 1 ዩሮ 196 ብር ከ56 እየተመነዘረ የሚገኝ ሲሆን መሸጫው 200 ብር ከ49 ነው። እንደዚሁም በዛሬው ዕለት ዩሮን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ 1 ዩሮ 180 ብር ከ78 እየተመነዘረ የሚገኝ ሲሆን መሸጫው 182 ብር ከ59 ነው። ስኬት ባንክ ላይም 1 ዩሮ 180 ብር ከ19 እየተመነዘረ 183 ከ80 ሲሸጥ አባይ ባንክ ላይ 177 ብር ከ34 እየተመነዘረ 180 ብር ከ89 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ፓውንድ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 241 ብር ከ88 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ፓውንድ 222 ብር ከ32 እየተመነዘረ የሚገኝ ሲሆን መሸጫው 226 ብር ከ76 ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድን የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ነው። ስኬት ባንክ ላይ 1 ፓውንድ በዛሬው ዕለት 207 ብር ከ38 እየተመነዘረ የሚገኝ ሲሆን መሸጫ 211 ብር ከ53 ነው። እንደዚሁም ብሔራዊ ባንክ ላይ 1 ፓውንድ 206 ብር ከ74 እየተመነዘረ በ208 ብር ከ80 ሲሸጥ ዳሽን ባንክ ላይ 204 ብር ከ57 እየመነዘሩ በ208 ብር ከ66 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 25 ብር ከ62 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ የቻይና ዩዋን 23 ብር ከ20 እየተመነዘረ የሚገኝ ሲሆን መሸጫው 23 ብር ከ66 ነው። እንደዚሁም ቻይና ዩዋንም በዛሬው ዕለት በከፍተኛ ደረጃ የሚመነዝረው ቀዳሚው ባንክ ስኬት ባንክ ነው። ስኬት ባንክ ላይ አንድ የቻይና ዩዋን 24 ብር ከ39 እየተመነዘረ 24 ብር ከ88 ሲሸጥ አዋሽ ባንክ ላይ 23 ብር ከ07 እየተመነዘረ 23 ብር ከ53 ይሸጣል። ኦሞ ባንክ ላይም 22 ብር ከ39 እየመነዘሩ 22 ብር ከ83 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ26 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ሳውዲ ሪያል 45 ብር ከ26 እየተመነዘረ የሚገኝ ሲሆን መሸጫው 46 ብር ከ16 ነው። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ሳውዲ ሪያልን የሚመነዝሩ ባንኮችን ስናይ ቀዳሚው አቢሲኒያ ባንክ ላይ አንድ ሳውዲ ሪያል 43 ብር ከ36 እየተመነዘረ 44 ብር ከ23 ሲሸጥ ስኬት ባንክ ላይ 43 ብር ከ20 እየመነዘሩ 44 ብር ከ06 በመሸጥ ላይ ይገኛሉ። አዋሽ ባንክ ላይም 42 ብር ከ99 እየመነዘሩ 43 ብር ከ85 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ 225 ብር ከ48 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ስዊስ ፍራንክ 207 ብር ከ06 እየተመነዘረ በ216 ብር ከ17 በመሸጥ ላይ ይገኛል። እንደዚሁም በከፍተኛ ደረጃ ስዊስ ፍራንክን ከሚመነዝሩ ባንኮች ደግሞ ቀዳሚው
ብሔራዊ ባንክ ላይ አንድ ስዊስ ፍራንክ 193 ብር ከ52 እየተመነዘረ የሚገኝ ሲሆን መሸጫው 195 ብር ከ46 ነው። እንደዚሁም ስኬት ባንክ ላይ አንድ ስዊስ ፍራንክ 192 ብር ከ86 እየተመነዘረ 196 ብር ከ72 ሲሸጥ፣ ኦሮሚያ ኢንተርናሽናል ባንክ ላይ አንድ ስዊስ ፍራንክ 190 ብር ከ30 እየተመነዘረ የሚገኝ ሲሆን መሸጫው 194 ብር ከ11 ነው። ሌላኛው ገንዘብ ደግሞ ድርሃም ነው። አንድ አረብ ኤሜሬት ድርሃም በዛሬው ዕለት በጥቁር ገበያ 49 ብር ከ40 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ ድርሃም 45 ብር ከ82 እየተመነዘረ የሚገኝ ሲሆን መሸጫው 46 ብር ከ73 ነው። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ድርሃምን የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 44 ብር ከ04 እየተመነዘረ የሚገኝ ሲሆን መሸጫ 44 ብር ከ92 ነው። አዋሽ ባንክ ላይም አንድ ድርሃም 43 ብር ከ92 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ80 ነው። አቢሲኒያ ባንክ ላይ ደግሞ 43 ብር ከ87 እየተመነዘረ 44 ብር ከ75 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 131 ብር ከ14 እየተመነዘረ የሚገኝ ሲሆን በዛሬው ዕለት በከፍተኛ ደረጃ ካናዳ ዶላርን ከሚመነዝሩ ባንኮች ቀዳሚው ብሔራዊ ባንክ ላይ አንድ ካናዳ ዶላር 110 ብር ከ93 እየተመነዘረ የሚገኝ ሲሆን መሸጫው 112 ብር ከ04 ነው። ዳሽን ባንክ ላይም አንድ ካናዳ ዶላር 109 ብር ከ66 እየተመነዘረ 111 ብር ከ85 ሲሸጥ፣ አማራ ባንክ ላይ 108 ብር ከ76 እየተመነዘረ በ110 ብር ከ93 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ 120 ብር ከ28 ሲመነዘር በግል ምንዛሬ ቢሮ ላይ ደግሞ በባንኮች ደግሞ ስናይ ቀዳሚው አዋሽ ባንክ ላይ አንድ አውስትራሊያ ዶላር 108 ብር ከ62 እየተመነዘረ በ110 ብር ከ79 ሲሸጥ፣ ብሔራዊ ባንክ ላይ 102 ብር ከ44 እየመነዘሩ በ103 ብር ከ46 ይሸጣሉ። እንደዚሁም ልማት ባንክ ላይ አንድ አውስትራሊያ ዶላር 99 ብር ከ81 እየተመነዘረ 101 ብር ከ81 በመሸጥ ላይ ይገኛል። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ 19 ብር ከ28 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ክሮና 16 ብር ከ50 እየተመነዘረ 16 ብር ከ66 ሲሸጥ፣ አቢሲኒያ ባንክ ላይ 16 ብር ከ15 እየመነዘሩ 16 ብር ከ47 በመሸጥ ላይ ይገኛሉ። እንደዚሁም ልማት ባንክ ላይ አንድ ክሮና 16 ብር ከ15 እየተመነዘረ 16 ብር ከ47 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 591 ብር ከ28 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ኩዌት ዲናር በዛሬው ዕለት 504 ብር ከ82 እየተመነዘረ የሚገኝ ሲሆን መሸጫ 509 ብር ከ89 ነው። እንደዚሁም ልማት ባንክ ላይ አንድ ኩዌት ዲናር 493 ብር ከ71 እየተመነዘረ በ503 ብር ከ58 ሲሸጥ፣ ስኬት ባንክ ላይ 493 ብር ከ14 እየተመነዘረ በ503 ብር ከ01 በመሸጥ ላይ ይገኛሉ። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ98 እየተመነዘረ የሚገኝ ሲሆን በባንክ 44 ብር ከ10 እየመነዘሩት ይገኛል። ባህሬን ዲናርንም ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያ 481 ብር ከ18 እየተመነዘረ የሚገኝ ሲሆን በባንክ በ419 ብር ከ18 እየመነዘሩት ይገኛል። ሌላኛው ገንዘብ ደግሞ ጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 255 ብር ከ72 እየተመነዘረ የሚገኝ ሲሆን በባንክ በ217 ብር ከ21 እየመነዘሩት ይገኛል። ሌላኛው ገንዘብ ደግሞ የኦማን ሪያል ነው። አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያ 471 ብር ከ14 እየተመነዘረ የሚገኝ ሲሆን በባንክ በ415 ብር ከ90 እየመነዘሩት ይገኛል። የቱርክ ሊሬም በዛሬው ዕለት በጥቁር ገበያ 4 ብር ከ26 እየተመነዘረ የሚገኝ ሲሆን በባንክ 3 ብር ከ66 እየመነዘሩት ይገኛል። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.75 ሳንቲም ሲመነዘር በባንክ በ0.65 ሳንቲም እየመነዘሩት ይገኛል። እስራኤል ሽቅልም በዛሬው ዕለት በጥቁር ገበያ 55 ብር ከ98 እየተመነዘረ የሚገኝ ሲሆን በባንክ 49 ብር ከ80 እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ90 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግን በዛሬው ዕለት በባንክ 1 ብር ከ19 ይመነዘራል። የጅቡቲ ፍራንክ በ0.87 ሳንቲም በባንክ እየመነዘሩት ይገኛል። የዛሬን ጨረስኩ። ላይክ፣ ሰብስክራይብ እንደዚሁም ኮሜንት ማድረግ አይረሳቸው።